ምህረት ይላክለት ያላችሁ መተው ነው። የራሱ ነውር እዛ ያሳድደዋል። ሰውነቱ ራሱ ተጠራጥሯል። የጥፋት ኮምፓስ እሱ የአማራ ፋኖ ትላንት ቀይ መስመር አድርጎ ቁጭ አድርጓታል። ብዙ ጥያቄ ያለኝ ነው። ዳንኤል ክብረት ላይ ሬሳ በስቷል ነው እኛ መንገድ ላይ በቃል ነው። አማራ አልቀጠቀጥም እምቢ ብሎ እየታገለ ያለው ማን ነው? ባንዳ እስቲ ለማስታወስ ያክል እነዚህ አያፍሩም። በነገራችን ላይ አብይ ያልገደለውን መቆር አንፈልግም ነው ወይ? እነ ብርሃኑ ነጋ ትላንት ነው ሲንበዛበዙ ሲንዘላዘሉ የምትሰማቸው። የትም አንደርስም አንሻገርም ምናምን አይደለ። ወዴት ትሻገራለህ? መቀመቅ እያወረደህ ነው እንጂ አባ ጨጓሪ አበበ ቃቆቻ አበበ ቀማላም አበበ ማሪ በዚህ ነው የሚስ በቃ ብልጽግና አብይ አህመድ እና አጠገቡ ሁሉ የተኮለኮሉ ምን አይነት ሰዎች ናቸው ነው? በቃ እንደዚህ አይነት ድንጋይ ራስ በሃይማኖት ስም ዳቆን ተብሎ ዳንኤል ክብረት ይዞ የሚመጣው በግራ በኩል የተሰቀለውን ሰውዬ መስቀለዋል። የክርስቶስን እንዳትጠብቅ። አንዳንዶች እንደው አንድ አላርፍ ያለ ሰው አለ አውሮፓ የተቀመጠ ሰው ለምን መልስ አትሰጠው ምናምን። ፈጣሪ ቁጣውን ለገለጠበት ሰው እኔ ምን ብዬ እቆጣለሁ? ጌታዬ ብናገር ምን ልል እንደምችል አውቀዋለሁ። ብናገር ምን አይነት እውነት እንደያዝኩ። እንዲህ ያለ እድሜውን የማይመጥን ነውር እየሰራ ራሱን ያቆሸሸ የፈጣሪ ቁጣ የተገለጠበትን ሰው እኔ እንዴት ብዬ ላክብረው? እንደዚህ አይነት ማክበር ነው የሚሆነው። አይታችሁ ከሆነ ጥንቅቅ ብለን ስራችንን ነው የምንሰራው። ቢፈለገው ጊዜ ማባከን ስለሆነ በዚህ የሚባክን ጊዜ የለምና እንዲህ ያለውን አካል ምህረት ይላክለት ያላችሁ መተው ነው። የራሱ ነውር እዛ ያሳድደዋል። አብይ ከዚህ በኋላ ኦሮሞ ትግል አያስፈልገውም፣ ታግሎ ስልጣን ላይ መጥቷል። ከዚህ በኋላ የኦሮሞ ትግል አብቅቷል ብሎ ወጣቶች ሰብስቦ ሲያስጨበጭብ ነበር። ሸኔ አትናቆስ፣ ሸኔ ተላላኪ ነው እንጂ ደምቢዶሎ ተቀምጦ ወለጋ ተቀምጦ የሌሎች ተላላኪ ነው እና ከጀርባ ብዙ አሉ እና ባንዳ ነው ያለበት ጊዜ ታስታውሳላችሁ። ከዚህ በፊት ሸኔ የባንዶች ባንዳ ነው። ሸኔን ናቅ የምታደርጉ ሰዎች ጥንቃቄ አድርጉ። ሸኔ ናቅ አታርጉ። ሸኔ የብዙ ኃይሎች ስብስብ ነው። የብዙ ጠላቶቻችን ስብስብ ነው። ወለጋ ያለው ፈረስ ነው፣ የሚጋልበው ግን ብዙ ነው። ብልጽግናዎች መጥተዋል። ያስቁኛል እኮ ብልጽግናዎች አብይ አህመድ ሊገለን የጦር መሳሪያ አዘጋጅቶ ሰራዊት ከቦ ምናምን ሲል የአብይ አህመድ ጥይት አይደለም። የአብይ አህመድ ጥይት መሳም ነው። የአብይ አህመድ ጥይት መሳም ነው። ለእነሱ እየገደለን እየተገደልን አይደለም። ብልጽግናዎች መጥተዋል። ይሁዳዎች ጌታህን በመሳም አሳልፈህ ሰጥተውነ እና እነሱ የሚስሙን ይመስላሉ። እየገደሉን ነው። ግን አብይ አህመድ የጦር መሳሪያ ገዝቶ ሲገለን መግደል አይደለም። ዛሬ መንቀሳቀሰኛ ጋይስ አልተኛው ቀምቀመሽ ያደርሽልኛል እንዲስ ያስቀኛል። ነግራችኋል ጠጥቼ እንደማላቅ መጠጥ ይባል ነገር በተፈጥሮ ሃይ ሆኜ ይወላችሁ መጠጥ ያስፈልገኝ ድራግ ያስፈልገኝ እንቅልፍ ችግር ግን አለ። ቲክታክ ላይ ገብቼ ነበረ። ኬንያዎች እዛ ከሰው እኩል ያወራሉ። አረቅ ቤት ለአረቅ ቤት ሲዞር የሚያመሽ የሴት ጭራ ሲከተል የሚውል ሴቶቹም ምን እየሆኑ እንደሆነ አላውቅም። ጊዜ ሲመጣ የምንለውን እንላለን። አሁን ብዙ ስለማያስፈልግ ወደ ጉዳያችን ብንገባ ነው የሚሻለው። የምንታገለው ስርዓት ላይ ነው የምናተኩረው። ስርዓቱ ደግሞ አይተኛም። አጋጣሚ ጠብቀው አነጥፈው ተንበርክከው ምናምን ብለው አልሳካ ሲል ስርዓቱን የሚታገሉና ከመጀመሪያ ጀምሮ ስርዓቱን እየታገልን ያለን ሰዎች የተለያየ ነገር። አብይ አህመድ ወደ ስልጣን መጣ ሲባል የሚተርፍ ፍርፋሪ እንዳለ ለመጥቀም 4 ኪሎ ደጅ ሲጠና የነበረውላ ለምን ያኔ ተሳሳተ አሁን ለምን ጸና ምናምን አንልም። አሁን ይሄ ወረነቢ ስማ ኦሮሞ የልት ነው ያለው? አዲስ አበባ ነው ያለው? ሱሉልታ ነው ያለው? ሰበታ ነው ያለው? እንዴት ነው ታዲያ ሰው ሰበታ እየመጣ ይሄ ሁሉ ኦፕሬሽን እየተሰራ ያለው? ማን ነው ኦፕሬሽን የሚሰራው? የማን? የአብይ አህመድ ሸኔ ነው። እነሱ ሸኔን አትናቆት። ፈረስ ነው ያኛው ፈረስ ነው ሌላው ተላላኪ ነው የሚለው የቆየ ትርክት ነው። ባንዳ የባንዳ ስብስብ የሚለው ባንዳ ትርጉሙ ቀረ እንዴ? ትርጉሙ ተቀየረ እንዴ? ኦሮሚያ ምርጫ አይካድም ሰምታችኋል አይደል? ሌላ አዲስ ነገር እኛ ግን አብይ አይገድለንም። ራስህን ዲፌንድ አድርግ ሊገልን ይመጣ ነውና ራስህን አዘጋጅ ስንል ግን እኛ ጦርነት ፈላጊ የትግራይ ወጣት ያስፈጀረው ነው። አንድ የደቡብ ሰው ቅድም ሳወራው ምን አለኝ እንዴ ምንድነው ግን እናንተ የደቡብ ሰዎች እኔ አልገባኝም አልኩት። አንድ አጭበርባሪ አንድ ወቅት አብይ አህመድን ይሳደብ የነበረ ዛሬ ጠዋት የሆነ ነገር ላከልኝ። አንድ አባ ጨጓራ የሚመስል እኔ እኮ የሚገርመኝ እነዚህ ብልጽግና የሚባሉ የሚረባ ሰው እንኳን የላቸው። አሁን የብልጽግና አክቲቪስት የጥፋት ኮምፓስ ነው አስቡት። ጾታው እንኳን የሚያጠራጥር ሁለንተናው በወንጀል የተዘፈቀ ሁለንተናው በጣም ገርሞኛል። ኦ ማይ ጋድ ኬንያዎች ገብታችኋል ዛሬ ግርም ብሎኝ እንደ ሰው ነው የሚናገሩት አልኩኝ። እንዴ እንደ ሰው ይፈቀድለታል ማውራትና ገርሞኝ ልጅ ምናምን አራጅ ገዳይ ምናምን እኩል ማውራት አለባቸው ብዬ አልገመትም። አትናገሩ ምናምን የምትሉን ኬንያዎች አላችሁ። አታስታውሱን ማንነታችን ምናምን እኛ እንሸዋወድ። ምክንያቱም በረባው ባረባው አለ። ግን አም ትራይንግ እየሞከርኩ ነው። እኔ ግን በምን ሞራል በፕሪንሲፕል የታገለን ሰው ወደ ኋላ ተመልሶ እንዲህ ነው ለማለት የሚለውን እንደው ጠቆም ካደረግን ከዛ በላይ መሄድ አያስፈልግም። አብይ አህመድ አማራውን ተውት ወይ ትግሬውን ተውት ወይ ሌላውን አፋሩን ሶማሌውን ተውት፣ ከውስጥ ወጥቻለሁ የሚለው የኦሮሞን ህዝብ እንዴት እንደማያምነው
ኦህዴድ የሚባለው የፖለቲካ ድርጅት ውስጥ የተሰባሰበውን ራሱ እንዴት እንደማያምነው የመጨረሻ መመሸጊያ ምሽጉ እዚያው መንደር ላይ ወርዶ አንዲት ክፍለ ሀገር ጅማ ላይ ብቻ እንደሚቀር ዘርዝረን አንስተን ነግረናቸዋል። ልክ እንደ አማራ ፋኖ እኛ እርምጃ እንወስዳለን። ማንኛውም በዚህ ምርጫ ይሄ ገዳይ መንግስት ህጋዊ ገዳይ ለማድረግ በሚደረገው ሩጫ እዚህ ላይ እንሳተፋለን የምትሉ ራሳችሁን ተቆጠቡ፣ ፖለቲካ ፓርቲዎች ራሳችሁን ተቆጠቡ፣ እዚህ ላይ እንዳትሳተፉ ተብሏል። አሁን ይሄን ተከትሎ ብልጽግናዎች እና አማራ ክልል እንወዳደራለን ያሉ አንዳንድ ፓርቲዎች ስማችን እንዳይገለጽ እያሉ ነው። ስማችን ይፋ እንዳይደረግ በሚስጥር ይሁን እና በድብቅ ዝም ብላችሁ አስመርጡኝ የሚባል ጨዋታ አማራ ክልል አለበለዚያ የአማራ ኃይሎች የሰጡ ማስጠንቀቂያ ስለሚታወቅ ማለት ነው። በቃ እኔ አሁንማ ሰዎች ክሊፕ ምናምን ሲልኩልኝ ራሱ ያለውን ስሰማ ሰውነቱን ራሱ እጠራጠረዋለሁ። የጥፋት ኮምፓስ ሰው መሆኑ የሰው ልጅ መሆኑ ራሱ እጠራጠረዋለሁ። ሰው እንዴት ዊዝን ፊው ይርስ ብዙ አይነት ፐርሰናሊቲ ያሳያል። እነሱ ናቸው እንግዲህ አክቲቪስቶቹ እና የዚህ አባጨጓራ የሚመስለውን ሰውዬ ልኮልኝ ምንድነው የምትፈልገው? ኩቴን የደቡብ ሰውዬ what do you want? የሆነ ጊዜ ላይ ስታሊን ላይ ቀርባል። አሁን ደግሞ ተገልብጠ የብልጽግና አክቲቪስት ብዙ ጥያቄ ያለኝ ነው። ዳንኤል ክብረት ላይ ሬሳ በስቷል ነው? እኛ መንገድ ላይ በቃል ነው? ዲያስፖራ የሞተውን ሬሳ አንፈልግም ነው ወይስ አብይ ያልገደለው እዚያ አይቀበርም ነው? አይ ዶንት ሲ ኤኒ ኬንያዊ ዛሬ ዴና ካመንቲንግ አይጽፉም ያሉት አብይ ያልገደለውን መቅበር አንፈልግም ነው ወይ ለመቀበር አብይ መግደል አለበት ነገር መሰለኝ። አይ ዶንት ኖ። በውጭ የሚኖሩ ሰዎች የሚገርመኝ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? ምን ብታወራው ነው? ሃይማኖታዊ መሰረት ያለው በሌላ በአካባቢ የምናየውን አደገኛ ሁኔታ፣ በናይጄሪያ የምናየውን አደገኛ ሁኔታ በኦርቶዶክሳውያን ላይ ሊከስቱ የሚችሉ ኦርቶዶክሳውያንን አድኖ ማጥፋትን እንደ ትልቅ ጀብድ የሚቆጥር ቡድን እንዲደራጅ አድርገዋል። በገፍም እየሰለጠነ ነው ያለው ብለን ስናነሳ እንዲህማ ሊሆን አይችልም ያለኳል። እንኳን ለኦርቶዶክሳዊው፣ እንኳን ለአማራው፣ እንኳን ለትግሬው፣ እንኳን ለሌላው እኔ ወክለዋለሁ በሚሉት ህዝብ ላይ የፖለቲካ ጉዳያችንን አልተከታተለም ብለው ሲያምኑና ቅሬታችን ገንፍሏል ብለው ሲያስቡ እኮ የራሳችን የሚሉትን ህዝብ እናሳየዋለን ያሉት። አብይ አህመድ ጠቅላይ ሚኒስትር አድርጎ ለመሾምና ሰሜን ጎንደር፣ ደቡብ ጎንደር ከባህር ዳር ከተማ ተወክዬ የመጣው የሚል የፓርላማ አባል አዲስ አበባ ሊመጣ ነው እየቋመጠ ያለው አሁን ብልጽግና እና እኔ እኮ አማራም ተመርጫለሁ ብሎ አዲስ አበባ ቮት የሚያደርግለት ድምጽ ማለት ነው። እሱ የአማራ ፋኖ ትላንት ቀይ መስመር አድርጎ ቁጭ አድርጓታል። እንደዚህ የምታደርግ ከሆነ እርምጃው ይታወቃል። ወደህ ነው መግባት ያለበት። ኮስት በነፊት አናሊሲስ ሰርተህ ግባ ነው። ኮስቱ ምንድን ነው? በነፊቱ ምንድን ነው? ግባበት ነው። እኔ እርምጃ ለመውሰድ ዝግጁ ነኝ። መጀመሪያ እስኪ ሂድና እየረገፈ ላለው ለደቡብ ወጣት እስኪ ድምፁ ነው። በጣም የሚያሳዝናችሁ ነገር እነዚህ ከደቡብ የሚያዘምታቸው አማርኛ እንኳን አይችሉ። መሪዎቻቸው የሚነግሯቸውን ትእዛዝ እንኳን በአማርኛ አይሰሟቸውም፣ አይረዱትም። አማርኛ ቋንቋ እንኳን የማይሰሙትን ነው አምጥቶ የጥይት ማብረጃ እያደረጋቸው ያለው። አማራ ክልል ውስጥ፣ ትግራይ ውስጥ፣ ሰሜን ውስጥ ሁሉ የአፈር ማዳበሪያ እየሆነ ያለው የደቡብ ወጣት ነው እየረገፈ ያለው። በህዝብ ደም እየቀለደ ሙድ እየያዘ ዝም ብላችሁ የማይመለከታችሁ ዶላር ስትፈልግን ጠይቃለን። አረ ገዳይ እንደዚህ ማለት መብት የለውም። ይተውልና ኢትዮጵያን በቃ ይተዋል። የተወረወሩትን ከቤታቸው የተባረሩትን ታርደው ምናምን ከነሱ የተረፉትን እነሱም እኮ ዲያስፖራ ነው ተኬር የሚያደርጋቸው። ዶኔሽን ፈንድሬዚንግ ሲጠይቅ ዲያስፖራ አይደል እንዴ ብር የሚልክ ያለው? ለዲያስፖራ እኮ ነው የሚጠየቀው። ለማን ነው? ዳንኤል ክብረት ይዞ የሚመጣው በግራ በኩል የተሰቀለውን ዘውዬ መስቀለዋል። የክርስቶስን እንዳትጠብቅ በግራ የተሰቀለውን መስቀል ይዞ መጥቶ ሊምል ይችላል። ዳንኤል በክርስቶስ መስቀል ስር የምታገኘው ሰው አይደለም። 90% የሪፐብሊካን ጋርድ አባላት 90% ከጅማ ብቻ የተመለመሉ ናቸው። እስከ መቼ ነው እነዚህ አካላት የፈለጉትን እያደረጉ መቀጠል የሚቻለው? አብይ ይህንን ያደረገው ጅማን ስለሚወደው ነው እንዳትሉኝ። ወይ አብይ አህመድ ለጅማ የተለየ ፍቅር ወይ የተለየ ምናምን ኖሮት አይደለም። ህዝቤ በዱር እየተበታ እየተገደለ እየተወረረ ባለበት ሰዓት ህዝቡ ምቹ ነው። አሁን ኢናብሊንግ ኢንቫይሮንመንት አለ። ለምርጫ ብለህ ብትመጣ ሌላ ህይወት ውስጥ ነው የምትገባው። ስለዚህ አድቫይዝ ነው የተደረገው። ሸኔን አትናቁ ከጀርባው አሉ ብዙ የሚለው እውነት ነው። እንዴት ብለህ ትንቀዋለህ? 8 ዓመት ሙሉ በድሮን ብትመታው፣ ኢንተርኔት ብታጠፋበት፣ ምናምን ብታረግበት ምን እያደረገ እንዳለ እያወቁ ማን ነው ባንዳ? እስቲ ለማስታወስ ያክል እነዚህ አያፍሩም። በነገራችን ላይ እንደዚህ ብታሳያቸው ስቅቅ ማለት አለበት አንድ ህሊና ያለው ሰው። አንዱ ምን አለኝ አለ ቀጥቅጬ ነው የምገዛችሁ ብሎ አብይ አስፈራርቷቸዋል። ደቡብን ቀጥቅጬ ነው የምገዛችሁ ብሎ ስላስፈራራቸው አብይን መታገል ለመቀጥቀጥ ነው ብሎ አለኝ። አያችሁ፣ አብይ አህመድ የኢትዮጵያን ህዝብ ማስተዳደር የሚፈልገው በጀስቲስ በፍቅር በሰላም ሳይሆን በመቀጥቀጥ ነው። እየቀጠቀጠ ሊገዛው ነው የሚፈልገው ህዝቡ።
አማራ አልቀጠቀጥም እምቢ ብሎ ነው የታገለ ያለው። የትግራይ ተቀጥቅጬ አልገዛም እምቢ ብሎ ነው። እያሽቃበጥሽ እየነፋሽ ነው ጥሩ ኑሮ አለ ነው እና ዲያስፖራም ደግሞ ከህዝቡ ጋር ይለይና እዛ የሚሞተውን ህዝብ በድምጽም ጸጥ ይበሉ የሚሉኩትም ገንዘብ ያቆሙ በረምባር ህዝቡ ልትበላ ነው እዛ ልጨርሰው። እንደዚህ አይነት ድንጋይ ራስ በሃይማኖት ስም ዳቆን ተብሎ አሮን ይከበር ነበር። ፖለቲከኛ ነኝ አይደለሁም የሃይማኖት ሰው ነኝ እያለ በእግዚአብሔር ስም እየነገደ ጥሩ ኑሮ ይኖራል ነው። ለጅማ ህዝብ የተለየ ፍቅር ያለው የጅማ ህዝብ በሁሉም ኢትዮጵያውያን ዘንድ የተወደደ እንዲሆን ያደርጋል እንጂ እዛው ከኦሮሚያ መካከል እንኳን አንዱ ሌላኛውን እንዳያምነው አድርጎ በፈለገው መንገድ እየመራ እየሄደበት ያለው መንገድ ለዛ ህዝብ አስቦ ነው ለከለ አስቦ ነው ልትሉት የምትችሉ አይደለም። ከዚህ ስርዓት ጋር ተባብራችሁ የቆማችሁ አካላት ወዴት እየሄደ እንደሆነ እነ ብርሃኑ ነጋ ትላንት ነው ሲንበዛበዙ ሲንዘላዘሉ የምትሰማቸው። ፖለቲካሊ የትም አንደርስም አንሻገርም ምናምን አይደለም። ወዴት ትሻገራለህ? መቀመቅ እያወረደህ ነው እንጂ ስንቴ የተለፋባት ስንቴ የተደከመባት ሀገር መቀመቅ እያወረዳት ነው ያለው። ጅማ እየቀረጠፈው ነው ሁሉንም እየጠረገ ህሊናው የሸጠ እና ኦልሬዲ ባንዳ ነኝ የምናገረው ሰው አያምነኝም ሺህ ጊዜ በየቀኑ ብናገር ጣጣ ያለው ስለዚህ ዝም ብቀልድም በዋሽም ችግር የለብኝም ብሎ ያሰበ ጊዜ ይቀጥላል። ትላንት እኮ በተናገርኩት ሰው እኮ አዝኖብኛል የሚል ካለ ዛሬ ስቅጥጥ ይላል። ብልጽግና አካባቢ እንደዚህ ብሎ ነገር የለም። በቃ እኮ የዲያስፖራ አስከሬን አገር ቤት አይምጣብኝ የሚል መንግስት አዲስ አበባ የተቀመጠ የዲያስፖራ አስከሬን ምን ሊያደርግ ነው እዚህ የሚመጣው? ኢዮብ ተካልኝ የብሔራዊ ባንክ ገዢ ዶላር በህገ መንገድ አገር ገንቡ እንጂ እናንተ ዲያስፖራ እኮ ያለ ዲያስፖራ ኢትዮጵያ አገር አይደለችም እኮ። የአብይ አህመድ የማስተዳደር ስትራቴጂክ ማድቀቅ፣ መስበር፣ መቀጥቀጥ፣ ማደህየት፣ ሰዎችን ማጉወጥ ይሄ ነው በቃ። የሌላ ምንም አይነት ዓላማ የለውም። የአማራ ህዝብ በምንም ነገር ደጀን ሆኖ ያቅም አብይ አህመድ። የአማራ ህዝብ ከነሱ ጋር እንዳለ አስመሰሉት እንጂ የአማራ ህዝብ ከአብይ አህመድ ጋር 1 ዓመት ነው የኖረው። ከዛ በኋላ ወዲያው ነው የተፈጠረው። እናምባቸውን ከገደለበት ጊዜ ጀምሮ የአማራ ህዝብ ከአብይ ጋር ሆድና ጀርባ ነው የነበረው። አይ መለከታችሁ ይባል ነገር የለም። እዛ ሄዳችኋል እናንተ ቅሩ በቃ ወጣችሁልን። ለምን መጡ ከምትል የአብይ ሚስት መጀመሪያ ልቀቋት። ማን ነው ስሟ? ዝናሽን እሷን አለቀ ብሏል። እጇን ይዞ የሚጎትታት ያለው በየቦታ እሷን አመልጥ ብላለች እንዴ። ዝናሽ ከዲያስፖራ ነው የገባችው። መጀመሪያ ዝናሽን ነፃ አውጧት አይደል? እየጎተታት ነው ያለው። ዝናሽ ልሂድ እያለች ነው። አብይ አልፋታም ብሏል። እጇን እየጎተተ ነው ያለው። ኢትዮጵያን እያለማልኝ ነው ትላል። ብልጭልጭ መብራትና አስፋልት ምናምን ጠረገ ብለህ ትከታተላለህ። ምን እየሆነ እንደሆነ አልገባህም። ምን እየሰራ እንደሆነ አልገባህም። አማራውን እንጠርገዋለን እናጠፈዋለን ብሎ ሰብስቦ ነገረን አይደል ያለው ዶክተር ሚልኬሳ። ከዚያ ዘርፋችሁም በፈለገው መንገድ ሀብት አፍሩ ብሎ አዘዘን አለ። ለመትከል መንቀል ያስፈልጋል ብለው ንቅለ ተከላ ነው ያደረጉት። ንቅለ ተከላ። ይሄ ሁላ ሲሆን አማራንን የሚሉ አካላት አዲስ አበባ ላይ ተቀምጠው የአብይ አህመድ ስልጣን ተጋሪ ሆነው አክቲቪስት ሆነው ሆ ብለው አብረው ዘምተው ከበሮ እየመቱ ይከተሉት ነበር። ሀገራችሁ እኮ ኢትዮጵያ እንኳን ሀገራችሁ ነው እያለ በዚህ ፕሮፓጋንዳ ያሰራል። በዚህ በኩል ደግሞ ምን አባክ አስከሬን እንኳን አይገባም ይላል። ይሄ ትክክለኛ የብልጽግና አቋም ነው። በቃ ብልጽግና አብይ አህመድ እና አጠገቡ ሁሉ የተኮለኮሉ ምን አይነት ሰዎች ናቸው ነው። በቃ የባንዳ ጉዳይ ከተነሳ አይቀር ብልጽግና አያፍርም የምንለው ለዛ ነው። የኦሮሞ ትግል ከየት ወዴት እና ኦሮሞ ትግል አያስፈልገውም። ሪያሊቲው አይፈቅድም። አጋጣሚ ሆኖ ሪያሊቲ የሚፈቅድበት ዘመን አይደለም። እነ ኢዜማ የሚባሉ አሉ አብይ የሚወዳቸው በቃ ደካማ የሆኑ ፓርቲ የሚባሉ ዝም ብሎ እዛ የሚርበሰበሱ አቅም ስለሌላቸው ወደ ስልጣን አይመጡም። የአማራ ህዝብ የትግራይ ህዝብ ወደ ስልጣን መምጣቱ ለሰርቫይቫሉ በጣም ያስፈልጋል። የአባ ጨጓዴውን ቅድም ያው የላከልኝ ሰውዬ አለ መድህን አዝና ተክዛ ትግራይ ውስጥ ስለምትኖር አቤት አቤት በሱ ቤት በኔና በመድህን መካከል ልዩነት ፈጥሯል። ከኔ በላይ መድህን ጦርነቱ እንደምትፈልግ አያውቅም። መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። መንግስት አለ ወይ ኢትዮጵያ? የትኛው መንግስት? የአዲስ አበባ አለ? ስለምን እንደሚያወራ የምናውቀው ነገር የለም። ተቆርቋሪ ነኝ ነው የሚለው እንግዲህ ያለው። እኔ ለህዝቤ ተቆርቋሪ ነኝ። ስለዚህ ሊባስ ነው። እናንተ ዲያስፖራዎች ዝም በሉ ተውን ምናምን ነገር እንደልባችን እናድርግ እየተጋፈፈ ምናምን ነገር። ከዛ በኋላ ችግሩ መተኮስ ብቻ የተማሩት ሰራዊቱ ግማሹ ቲክታክ ላይ ተደብቆ ቪዲዮ ይቀርጻል። አክቹአሊ አማራ ውስጥ እየተሰሙ ነው እያልኩም አይደለም። ቢያንስ ግን እንደ ቁራሪቷ ዚጥ የሚል ድምጽ ማሰማት ይፈልጋሉ። አንተ ዝም ስትል የነሱ ጮት የተሰማ የሚመስላቸዋሉ። ይህ አካሄድ አብይ አህመድ በዚህ የመጪው ምርጫ የኦሮሞ ህዝብ እንደተጠየፈው አውቆ አጀንዳ ይዞለት እየመጣ ነው ብለው በንቃት ነገሩን እምቢ ያሉት አካላት አሉ። እምቢ ያሉ ቀላል ያልሆኑ ደግሞ this is a golden opportunity አብይ ይሄንን የሚያደርግ ከሆነ ደግፎ መቆም ይሻላል ብለው ደግሞ ደግፈው አዲስ አበባን ፊንፊኔ ብሎ በህግ ይወስናት ብለው ደግሞ እየሰሩ ያለው ኮሪደር ልማት የሚለውን አመጡ። አንፈልግህም ያሉት ሌላውን ብሔረሰብ ጠረጉት። በዚህ አጋጣሚ ከዋና ከመሃል እምብርት ከሚባለው ከሴንተሩ ነቀሉት። ሌላ ተወልካች ወደ ሌላ ጉዳይ ስናል የአማራ ክልል ጸጥታ ቢሮ ኃላፊው ሰውየው ትላንት የአማራ ፋኖ መግለጫ ሰጥቶ ያው የምናውቀው ነው የተፈጠረው ሽብር የተፈጠረው ጭንቀት እናውቀዋለን። እነዚህ ባለስልጣናት በሙሉ በስንት አጃቢ እንደሚኖሩ ስንሰማ ጉድ ነው። አማራ ክልል አብዛኛው ባለስልጣን
እጀባ ላይ ነው የሚውለው። የጸጥታ አካላት ባለስልጣናትን በማጀብ ነው ብዙ ጊዜያቸው የሚያሳልፍ። ያለ መከላከያ እርዳታ ራሳችን ብቻችን ፋኖን እየመከትን ነው አለ የጸጥታ ቢሮ ኃላፊ። በሱ ቤት በኔና በመድህን መካከል ልዩነት ፈጥሯል። አባ ጨጓሪ አበበ ቃቆቻ አበበ ቀማላም አበበ ዋሪ በግዝ ነው ምስ እሱም አክቲቪስት ነው ኪኒም ማጀ ህፃናት ሲያዩት እንደሚፈሩት ፊት አይናት ህፃናት ሊያዩት ሲሉ እንዲያጃቸውን ምን ሸፍንበት አረረረ ብለን ያሁን ወቅቱ አብይ የሚባል ሊገላቸው በደጃፍ ተቀምጦ ያለ በደጅ ቢላዋ እየሳለ ያለውን አብይ አህመድን ነው ማስወገድ ያለባቸው። መታገል ያለባቸው አብይ አህመድን ነው። ግማሹ ወደውን ቶሎ ህዝቡ ማጆሪቲው ደግሞ ለፋኖ እጁን ይሰጣል። ከዛ ደግሞ ፋኖን ያላገኘ ሴት ልጅንና ምናምን አንዳንድ ሰው ያገኙ ደግሞ አቢዝ ያረጋሉ። ኃይላቸው እነሱ ላይ ያሳያሉ። ብቻ ሳይገኙ 20 ምናምን ነው አንድ ወንድ ሲያገኙ እሱን አቢዝ ያረጋሉ ምናምን ነገር። ከዛ ልክ ፋኖ ጋር ሲመጡ ደግሞ ምስኪን ይሆናሉ። እኔ ኮድጅ አይደለም ምናምን ነገር እና አሁን እሱ የሚያለቅሰው ለምንድን ነው? እኔ ጥያቄ ለምን እዚህ ያለቀሰ ነው? why is he crying here? አዝኖ ነው። መንገድ የሌለው ትምህርት ቤት የሌለው ጤና ጣቢያ ያልተሰራበት ቦታ ላይ ወሰዱና ከተማ ዳርቻ ላይ የተወሰነውን አካል አስገቡት። ሌላውን ደግሞ ሰነድ አልባ ነህ ለአንተ ምን ከፍል ካሳ የለም ምን የለም በቃ ተባረሃል አሉት። ጌታ የተሰራው ግፍ ይደንቃል። 100,000 አባወራዎች ቤት አፍርሰው ለአርቲስት ከሌ አዳነች አቤቤ ቤት ሰጠች፣ የከሌና የከሌ የሚባሉ ሽማግሌዎችን ቤት እድሳት ተደረገላቸው የሚል ዜና ይነገርና አማራ የሆነው ራሱ መጥቶ አይ እንደዚህ ሲሰራማ መስግኑ ይልሃል። አንዳንዱን ትምህርት ቤቱን ላዩ ላይ በተሰራበት ሊረዳ አይችልም። ይህን ሁላ ሰራዊት ከሐዋሳም ኮማንዶ አስገብቶ ደብረ ታቦር ያስገባው ሰለሞን ኢተፋ ምን ስለሆነ ነው? ደብረ ታቦር ተወረድኩ ብሎ ነው። በቃ አልችልምና እርዳኝ ተብሎ ከሐዋሳ ኮር የመጣው ሰራዊቱ እዛ የነበረች አንድ ኮር ኮነች ነው ኢትዮጵያ ላይ መጣች። ህወሓትና ኤርትራ ጋር ይሰራል ፋኖ ይላል። ይሄ እኮ ቋንጣ ነው። በቃ ተነግሮ አለቀ እኮ። ነገራችሁን እኮ መቀሌ ነው የሚገናኙት፣ አስመራ ነው የሚገናኙት፣ ሱዳን ነው የሚገናኙት። ብልጽግናዎች ሰዋቸው እነሱ ናቸው። ብዙ ፖለቲካ የማይገባቸው ስልጣኔ የማይቀይራቸው ትምህርት የማይቀይራቸው እነሱ ናቸው። ስለዚህ ያለው ነገር ከኤርትራም ከአማራም ጋር ከሁሉም ጋር ሆኖ ይህንን የሁላችን አጥፊ ቀጥቅጬ ገዛቸዋለሁ እያለን ያለውን ይህንን ሰው መታገል ነው ያለብን። this is the right time። ምክንያቱም ለሰው ጉዳያቸው ያለው ኢትዮጵያ ላይ ማሰው ነው የሞተው ህዝብ ነፍነ ያለው ሬሳችሁን አትላኩብን ይላል ይሄ ሰውዬ። ሬሳ የተሄደ ይቀበራለን። ይሄ ደንቆሮ ማለት ነው ዳቆ ነው በዳቆን ስም የሚነግደው። አብይ የገደላቸውን ብቻ ነው እንደ ማዳበሪያ መጠቀም ይፈልግ። ራሱ ላይ ተከላለው ያለ ችግኙን ሰው የገደላ ትግኛ ተክተሉ ለምትሉ ሬሳቸው ላይ ተከላለው ችግኙን ለማዳበሪያ ነው እንግዲህ ምን አውቃለሁኝ። 100,000 አባወራ ተፈናቅሎ 30 ቤት ቢታደል 40 ቤት ቢታደል ላንተ ምን ነው? ካሳንቺስ ላይ መሬት ወርቅ ነው ወርቅ ከዚያ አውጥተን ይሉህና ገላንጉራ ኮየፈጬ ምናምን ከተማ ዳርቻ ወስደው የሆነ ኮንዶሚኒየም 4ኛ ላይ 5ኛ ላይ ቀለም ቀባብተው ይኸውልህ ኑሯቸው ተሻሽሎ ይላል። ጌታ 4ኛ ፎቅ ላይ ተንጠልጥላ መብራት የለ ውሃ የለ ድሮ ጠላ ትሸጥ ከሆነ ጠላ ሽጣ በሰላም ታድርበት የነበረውን አሁን የለም። የምትበላው የምትልሰው የምትቀምሰው የለም። ድፍት ብለው ይገኛሉ። አንዳንዶቹ ዞር ብሎ የሚጠይቃቸው የሚያቸው የለም። ወሎ የተመረቀ ሰራዊት ሰሞኑ የነበረው ኮማንዶ ምረቃ ሱዳን እኮ ነው አሉ። ኢትዮጵያ ምድር ላይ አይደለም አሉ። እኔ የምናገሩት እኮ መንግስት ነው ወይ ይሄ መንግስት? እነዚህ ደሞዝ ይከፍላቸዋል ወይ እነዚህ ሚዲያዎች? ወሎ ተመረቀ የተባለው ኮማንዶ ሰራዊቱ ብዙ አስደንጋጭ ነው። የሀገር መከላከያ ሰራዊት ነው የሚመስለው። ይሄ ብላቴ ምናምን መንግስት የሚያስመርቀው በትልቅ በጀት የሚመረቅ ወጣት ነው የሚመስለው። እና ድሮን ባለበት ሀገር እንደዚህማ አያስመርቅም። ታዲያ የት ነው? ሱዳን ነው አሉ ይላል። እስከዚህ ድረስ መረጃ የላቸውም ማለት ነው። በጣም አዝናለሁ። እኔ ይሄ ዘመን የሚያልቅበትን ዘመን እናፍቃለሁ። አይ ፐርሰናሊ ዶንት ላይክ ዲስ የወጣሁ በዚህ መንገድ ማውራት። ግን እንዳልኳችሁ ትግል ውስጥ ስለሆነ የገባ ነው። ሞፈር ተይዞ ወደኋላ አይባልም። ሞፈር ተይዞ ወደኋላ አይባልም። ስለዚህ ህዝባችን እስኪያርፍ ድረስ መታገል አለብን። በጸገናዎች ይወርዝ በጸገናዎች ከዛ አይደስ ሲያድግ ዛፉ እሱ በገደለው ማዳበሪያ ያደጉ ናቸው። እኔ ምን አውቃለሁ? ይሄ ማይ ቢታ ትዊስት ጋይ እዚያ ገርሰን ሳይኮፓት አለ መሰላችሁ በሽተኞች አሉ። ዲያስፖራ ያለሽ ኢትዮጵያዊ አብይ ካልገደለ ራሱ በሱ እጅ ካልሞት ከበስተቀር ወይ በሱ ጦርነት ካልሞት ከበስተቀር ወይ እሱ አስርቦ ካልሞት ከበስተቀር ወይ ደግሞ የሱ ሰፖርተሮች በሸኔ ስም በመናመን የሚያርዱትን አዳነች አቤቤ ለልማት እፈልገዋለሁ ብላ ጠርጋ ካነሳቻቸው በኋላ አንድ ኮንዶሚኒየም ላይ አንጠልጥላ ቦታውን 100 ሚሊዮን ተሸጠ 200 ሚሊዮን ተሸጠ ትሰማለህ። እና አዳነች አቤቤ ለሚፈልጉት ሰው ዱባይ ጌታ ሂድና ያው ሰፈር ገንብተውበታል። የእግዚአብሔር ቁጣ እየዘነበ ነው እንጂ ሚሊሻውም ዛሬ ሮጦ ሄዷል። የዱባይ ሚሊሻ ሀብት አከበቱበት። አሁንም እኮ አሉ እኮ እየተሸወዱ ያሉ። የዝናሽ ታያቸውን ቀሚስ የሚከተል እኮ አለ። ዝናሽ ታያቸው የአብይ አህመድ ሚስት ስለሆነች አብይ አህመድን ለአማራ ሐሳቢ አድርገው የሚተነትኑ እኮ አሉ። በጣም አሳፋሪ የሆነ በጣም እንዴት ነው ፖለቲካን የሚረዱት? እንዲህ ያለ ትንተናስ ከየት ሀገር ያመጡት ነው? የሰውየው ንግግር የገረመኝ ነው። ከባዳ ጋር ተሳስረው እየሰሩ ነው ብሎ ያስባል። የአማራ ህዝብ ጥያቄዎች እንዳይመለሱ እያደረገ ነው ብሎ ተገንዝቧል። ይህ ጽንፈኛ ቡድን ከጠላቶች ጋር ሆኖ ቲፒኤልኤፍ እንደሚደግፈው ተገንዝቧል። የኤርትራ መንግስት እንደሚጋልበው ተገንዝቧል።
ይህ ስለተገነዘበ አይደግፋቸውም፣ ይቃወማቸዋል። ጽንፈኝነት ይብቃን፣ ጽንፈኝነት አውድሞናል። አሁን ህዝቡ ላይ አሁንም መጨመር ያለበት ህዝቡ ተመረረ እንጂ አላመረረም። አሁንም ማምረር ላይ ይቀረዋል። እነ ጥላቻ መታወቂያቸው፣ ጥላቻ በውስጣቸው ይኖራል። የጥላቻ መኖሪያዎች፣ የውሸት ማደሪያዎች፣ ደም አፍሳሾች፣ መሀይሞች ብልጽግናዎች እንደዛ ናቸው። ውሸትም ውሸት እውነትም እውነት ነው ማለት ያለብን። በሌላ ፕሮግራም እስከማገኛችሁ ድረስ እግዚአብሔር አምላክ ይህንን መንግስት ያሳጥርልን። የዚህ ሰውዬ መንግስት ዘመኑን ያሳጥርልን። ወጥተን ስለ ደስታ የምናወራበት ዘመን እግዚአብሔር ያምጣልን። ኤቭሪዴይ እየወጣን የዚህን ነፍሰ ገዳይ የዚህን ክፉ ይጨካኝ ሰው ስራ የምናወራበትን ዘመን የሚያበቃበት ዘመን እግዚአብሔር ያምጣልን። እንደዛ ካልተገደልሽ በስተቀር ኢትዮጵያ ልትቀበር አይፈቀድልህም። እሱ ካልገደል አይቻልም ወይ ነው? መቀበር አይቻልም እዛ ኢትዮጵያ ላይ? ድራማ መስራቱን አቁሙ። አሁን እንደሚያለቅሰው ማለት ነው። ጎማ ላይ ሄዶ እዛ እየሄድክ ሀዘን እየመረጥክ ማለት ነው። ለምን የተመረጡት ነው እነሱ? አሁን ለምን እንደዛ የሚያለቅስ ያለው? መጨፍጨፍ አቁሙ፣ ህዝባችንን መግደል አቁሙ እኮ ነው የሚጠይቀው እንጂ ዳያስፖራ እየተጀል ይቀበር አላለም። ማአት ችግር አለ አብይ ላይ። ሁኔታዎች ከቁጥጥር ውጭ ከወጡና ሰሜኑ የሚተባበር ከሆነ አዲስ አበባ ላይ ታንክ የሚያሽከረክር እንዲነዳበት የሚያደርገው አስራት ዴኔሮን ማምጣት ነው። የመከላከያ ጀኔራል አምጥታ አዲስ አበባ ፖሊስ ምናምን ኮሚሽን ላይ አትመድብም። አብይ አህመድ ጀብደኛ ልጫወት የሚላት ነገር አለች አይደል? ኤመሬት በዚህ ሁኔታ ውስጥ ሆናም እሄዳለሁ ብሎ ሄደ። አንዳንዶቹ በጣም ማፈሪያ የሆኑ የአብይ ካድሬዎች የክፉ ቀን ወዳጅ ማለት እንደዚህ ነው፣ በክፉ ጊዜ ተነስቶ ሄደ። ይህ ምንድን ነው የክፉ ቀን ወዳጅ? ኤመሬት የትኛው የጨርቃ ጨርቅ ፋብሪካ ነው ኢትዮጵያ ውስጥ ያላት? የትኛው ቴሌኮሙኒኬሽን፣ የትኛው ኢንዱስትሪ? ተላላኪው እየተመታችን ያለችው በጣም አብይ ጓደኛ እያጣ ነው፣ እየተደበደበበት ነው ያለው። ከሁሉም ጋር ተናክሷል አለኝ ብሎ የሆነ ከስተጀርባ አለኝ። አብያችን ፍሬንድ አታለች፣ አይዞሽ ያላትን ጥሎ በሽምግልና እንዳይሆን በሽምግልና እምቢ አለ። በፋኖ በብርም በበሬም እምቢ ብሏል። አሻፈረኝ ብለዋል። ለምን ደቡብ ህዝብ ጋር ሄዶ የሚለቀሰው ነው? ማን ጋር ሄድ ነፍሴ? የለም በኔ ቀበሌ ጽንፈኝነት ሊኖር አይገባም፣ ሽፍታ ሊኖር አይገባም ብሎ ሰይፍ አልመዘዘም። ወደዛ እንዲመጣ መደረግ አለበት። ወደዛ መምጣት አለበት። ወደ ሰይፍ መምዘዝ ነው። በእውነት ይሄ የአማርኛ አስተማሪ ነበር እንደ ሰውየው። ተመረረ እንጂ አላመረረም። እንዴት ነው ይሄ? አማርኛ ማምረር ይቀርበታል፣ ሰይፍ መምዘዝም ይቀርበታል፣ ይጠበቅበታል። ሰይፍ እየመዘዘ ከፋኖ ጋር ሊገጥም፣ ገበሬው ከፋኖ ጋር ግጠም እያሉት ነው። አንተን የሚያጅበው እኮ አልቻለውም እኮ፣ መከላከያ እኮ አልቻለውም እኮ። ኤመሬት በግል አብይ አህመድ ቤንዛይድንና ጡት ልጥባ ብሎ ከመጠየቁና የጡት ልጅ አርጊኝ ብሎ ጠይቆ መሪዎች ደረት ላይ ከመተኛት የዘለለ ኤመሬት ከኢትዮጵያ ጋር ባላት ግንኙነት ለኢትዮጵያ የተረፋትን አንድ ነገር ሊያመጣ የሚችል በኤመሬት ይሄ ተሰርቶልናል ቢል አንድ ነገር እስኪ ኤመሬት ይሄንን ለኢትዮጵያ አድርጋለች ሊባል የሚችል ድሮን ልካ በጣም በርካታ ህዝብ እንዲሞት አድርጋለች። ከዛ የዘለለ ኤመሬት ለኢትዮጵያ ይሄንን ውላለች፣ ይሄንን አድርጋለች የሚል እስኪ ከሌ በሉናኑ ነው። የለም አብይ አህመድ ዛሬ ያሳየን ምንድን ነው? የክፉ ቀን ወዳጅ መሆኑን ሳይሆን የአቡዳቢ ሚሊሻ መሆኑን። ከዛ የዘለለ ትርጉም የለውም። ወይ የቡርጃ ከሊፋ ዘበኛ ለሚሊሻነት ነው ሄደው በቃ አለቀ። ስለዚህ ይሄ ልክ ሞት እንደተሰማው ነገር ይሄን ያህል ሰው ሞቱ ተብሎ አሁን ታይቶ የማይታወቅ ድራማ ይሰራልኛል። ለራሱ ሊያለቅስ ይችላል፣ ለህዝብ አስቧል የሚያለቅሰው። አይ ቲንክ እንደዛ ነው ይመስላል። ራሱ ወይ ነው ናይት ድምረት ነው የሚያለቅስ ያለው ያጋጠመውን ችግር ምን ውስጥ ተቀርቅር ያለው ብሎ ብቻዬን ቀር ብሎ ለራሱ ሊያለቅስ ይችላል። አብይ እዛ ለሞት ሰው ነው ያለቀሰው ተብሎ እውነት ከመሰላችሁ ኢትዮጵያ ነች። ኦኬ ዘን ዊል ሲ። ለምን አንተ አታመረርም? አላመረርኩም እኮ ሶፋር እኮ ተመረርክ እንጂ አላመረርክም ማለት እኮ። ይሄ ሰይፍ መምዘዝ ግጣም ከልጆች ጋር ግጠም ተጨፋጨፍ ነው። አልችልም፣ አቅም የለኝም፣ እኔ አርሶ አደር ነኝ፣ እኔ ሰላምና ጸጥታ የማስከበር ኃላፊነት ያንተ ኃላፊነት ነው እንጂ እኔ ኃላፊነት አይደለም። ስቴት ህዝቡን ነው የሚጠብቀው፣ ህዝቡ አይደለም ስቴትን የሚጠብቀው። የሄደው ታማኝ ሚሊሻነቱን ለመንገር ነው። ከዛ ውጭ ይሄ ነው የሚባል ትርጉም ያለው ፖለቲካዊ ዲፕሎማሲያዊ ምናምን ልታነሳለት የምትችል አንድም ነገር የለም። እንደፈለጉ እኮ ነው የሚቀጥፉት። በቃ እንደፈለጉ የዛች ቀን ፕሮፓጋንዳ ከሰሩ ጉዳያቸው አይደለም። በተለይ ኦህዴድ በአሁኑ ወቅት ከተሳካለት የከፋ ነገር በአገሪቷ ውስጥ እንደሚፈጠር ይታወቃል። ይሄ አካል እንዳይሳካለት ማድረግ ያስፈልጋል። በክፉ ጊዜ ደረሰላት ይላል። አርሲ ሰው አልቆ ለባህሪን ያዘን መግለጫ ይልካል አብይ አህመድ። ሚሳኤል ተወርውሮ ህንጻችሁ በመጠቃቱ አዝነናል ይላቸዋል። አርሲ እኮ የጅምላ መቃብር እየተካሄደ ነው። ሁለተኛ፣ ሶስተኛ፣ አራተኛ በተደጋጋሚ ጊዜ ማለት ነው። በቁም ያለው ያልተከበረበት ሀገር የሞተውን ገና የሞተው ሬሳው ላይ ችግኝ ጠቅላለው የሚባልበት ሀገር መቀበር ሲፈለጋል እንዴ? ከሞተው በኋላ አንድ ሰው ስለሱ መጥፎ አይወራ የሚባልበት ነው እንግዲህ ማቀው